የወይዘሮ ሮማን ልጅ ቢኒያም ራሱን መቆጣጠር አቅቶት መሬት ድፍት ብሎ ማልቀስ ጀመረ። ወይዘሮ ገነትና ሮማን ደግሞ እጅጉን በጣም በሚያሳዝንና በሚገርም ሁኔታ እየተላቀሱና ራሳቸውን መቆጣጠር አቅቷቸው እየየ እያሉ ይገኛሉ። ወይዘሮ ሮማን ለረጅም ጊዜ ደብቃ የነበረችውን ሚስጥር በዛም ሆነ በዚህም እድል ከዘረገፈችው በኋላ ራሷን መቆጣጠር አቅቷት ለቢኒ ስትነግረው እሱም ከተቀመጠበት አልጋ ላይ የተንቀጠቀጠና ራሱን መቆጣጠር አቅቶት ድፍት አለ። ወይዘሮ ገነትም ከጀርባ ሆነችና ለካ ወልዶ መና ማለት ይሄ ነው፣ አሳድጌ ብቻዬን ያለ ልጅ ቀረሁኝ እያለች ማለቃቀስ ጀመረች። ወይዘሮ ሮማንም ደግሞ እውነታውን ለማስረዳት ብትሞክርም በጣም በሚገርምና በሚያሳዝን ሁኔታ ላይ ሆና እባክሽ እህቴ እንድትረጅኝ እፈልጋለሁ። እኔ አንቺን በፍጹም ለመክዳትም ወይንም ሌላ ነገር ማስቤም አልነበረ። በሰዓቱ አንቺ ብዙ ሀብትና ንብረት ስላለሽ የእኔ ልጅ ደግሞ ስለምወደውና ስለምሳሳለት በችግር ማደጎ ላይ ሆኖ ማደግ ይበቃዋል ብዬ ነው። አንቺም ደግሞ ልጅ እንደሌለሽ 100% ግልጽ ነው። ስለዚህ የተፈጠረው ነገር ይፈጠር ብዬ እውነታውን በሙሉ ተቀብዬ ልጄን በድህነት እንዲያድግ ስላልፈለግኩ ያንቺን ሀብትና ንብረት ይዞ እንዲቀጥል ስለፈለግኩኝ ነው ብላ ቀወጠችው። እንዴት እንደዛ ታደርጋለሽ ሮማን? አይደለም ያንቺን ልጅ እኔ ልጅ አጥቼ ከመጀመሪያ ጀምሬ እስካሁን ድረስ አሳድጌ ከአሁንስ በኋላ አሁን ቢኒ እኔን ትቶ የሚሄድ ይመስልሻል? እንዴት ይሄንን ታደርጊያለሽ? ምን አይነት የወረደ ሀሳብ ነው ያሰብሽው? ብላ ቀወጠችው። ወይዘሮ ሮማን በሰዓቱ ቢንያምን ወደ ማደጎ ቤት ከወሰደች በኋላ ገነት ቤት አምጥታ የጣለችው እሱም እንደሆነ ስላጣራች እውነታውን ስትናገር በጣም ደንግጣለች ማለት ነው። ወይዘሮ ሮማን ለአንዴና ለመጨረሻ ጊዜ ተደብቆ የነበረው ሚስጥሯ ሲወጣ በጣም ነው የደነገጠችው። እውነት ለመናገር እንግዲህ እውነቱን ተናግራለች ለእድል ማለት ነው። እድልም ደግሞ ሮማንን ስለ አሸነፈቻትና እውነታውን ስላወቀባት በተደጋጋሚ በህይወትሽ የሚያስጨንቅሽን ትልቁ ሚስጥር ዛሬ ላፈነዳው ነው ብላ ስትላት፣ እባክሽ እድል እንደዚህ አይነት ነገር አታደርጊ። እኔ ይህን ነገር ያደረግኩት ወድጄ እንዳይመስልሽ። እኔ በጣም እድል የሆኑ የሰራሁት ነገር በሙሉ ከኔ ጋር እንትን አይልም። ስለዚህ ከምትዩና ከምታስቢው በላይ እጅግ ራሴን መቆጣጠር አቅቶኝ ልጄን በድህነት ማሳደግ ስላልፈለግኩኝ ነው ይሄን ነገር ያደረግኩት ብላ አለች። እኮ አንቺ ልጅሽን ለማሳደግ ወይንም የልጅሽን ገንዘብ እንትን ለማለት ይህን ሁሉ ርቀት ተጉዘሻል። የሚያሳዝነውና የሚገርመው ነገር ግን አንቺ ባልጠበቅሽውና ባላሰብሽው መንገድ ይህ ሁሉ መከሰቱስ አያሳዝንሽም? ብላ አለቻት። ወይዘሮ ሮማን እንግዲህ ራሷን መቆጣጠር አቅቷት የተፈጠረው ነገር እጅግ በጣም አሳዛኝና ከባድ ነገር ነው ማለት ነው። ሮማን ወደደችም ጠላችም እያንዳንዱ የተፈጠረውን ነገር አምና መቀበል እንዳለባትና አምና እየሆነ ያለውን ነገር መረዳት እንዳለባት አስባለች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች እጅግ በጣም አመሰግናለሁ ማለት ነው። እጅግ በጣም ከሚባለው በላይ እድል አሁን ላይ በጣም ባልታሰበ መንገድ ብዙ ነገሮችን እየተፈጠሩና እየታዩ ይገኛሉ ማለት ነው። እሱም በጣም በሚገርምና በሚደንቅ ሁኔታ ለአንዴና ለመጨረሻ ጊዜ በጉጉት ስትጠብቀው የነበረው ነገር ተሳክቶ አይታለች። እድል ወደ ገጠር ከሄደች በኋላ አባባ እሷን ሊያናግራት የፈለገው ነገር በሙሉ ይሄ የልጅነት ታሪክሽ ነው፣ ይህን ታሪክሽን ደግሞ በደንብ አድርገሽ ይዘሽ አስቀምጠሽ
ጊዜና ሰዓቱ ሲደርስ እውነታው መውጣት አለበት። ይሄን ልልሽ እፈልጋለሁኝ ብሎ ለአንዴና ለመጨረሻ ጊዜ አስጠንቅቆ ያንን ነገር ሰጥቷታል ማለት ነው። በመጨረሻም እጅግ ባልተጠበቀና ባልታሰበ መንገድ እየሆነ ያለው ነገር ለሷ ከባድና አደገኛ በመሆኑ በማሰብ መጨረሻ ላይ ያልታሰበውን ትልቁን ነገር ፊት ለፊት ልትጋፈጥ የፈለገችው እድል አሁን ላይ ውስጧን በፍጹም ማረጋጋት አልቻለችም። እሱም ከሚባለው በላይ የሜላትን ፈተና መቋቋም አቅቷት ትምህርቱንም ለማቋረጥና አድባ ስራዋን እየሰራች ለመቀጠል ወስናለች። እሷም በጣም አሳዛኝና ገራሚ ነገር ስለሆነ እኔማ ይሄንን ነገር በፍጹም እንትን ማለት አልችልም። አንዲት ተራ ገረድ፣ አንዲት ተራ የቤት ሰራተኛ እኔም በልጣ ላያት አልፈልግም። ስለዚህ የተፈጠረው ነገር ቢፈጠር እያንዳንዱ የሆኑትን ነገሮች በሙሉ ትልላት ይገባል ብላ ወሰነች። በመጨረሻም እሷ የወሰነችውና ያሰበችው እንዲሁም ያቀደችው ምንም ስላልተሳካላት ቢኒያም ይዞ መውጣት የፈለገው ከቤት በሚገርም ሁኔታ እድልን ነው። እድልም ደግሞ የልብ ስለተሰማት በጣም ነው የናቀቻት ማለት ነው። የናቀቻት ሜላትን እሷም በጣም ደንግጣ ስለነበረ ያሳዝናል። በጣም እየሆነ ያለው ነገር ከሚባለው በላይ ዋጋና መስዋዕትነት ከፍዬ ነበር። ስለዚህ እያንዳንዱ የህይወት ጉዞዬና እርምጃዬ ይሄ በመሆኑ በጣም አዝኛለሁ። አሁንም ላይ ከሚባለው በላይ መስዋዕትነትና ዋጋ መክፈል ያለብኝ ለህይወቴ ነው። ስለዚህ ትልቅ ነገር መድረስ አለብኝ ብላ ማሰብ ጀመረች። እጅግ በጣም ይገርማል፣ ያሳዝናል። የመጨረሻዋ የህይወት እጣ ፈንታዋ ይሄ መሆኑ ወይዘሮ ሮማንም እያለቃቀሰች እንግዲህ የተፈጠረው ቢፈጠር የሆነው ነገር ቢከሰት አምነሽ መቀበል አለብሽ ብላ አስጠንቅቃት ነበር። ሜላትም በንዴት ላይ ሆና እንግዲህ የእድልን መኝታ ክፍል ሄደችና ምን ቅርቅርቅር አደረገችው። ሻንጣዋንም መሬት ላይ ደፋፋችውና ቆይ ምን እየሆንሽ ነው? አንቺ ትቀልጃለሽ እንዴ? እንዴት የልጅቱን ልብስ ገደል ታስገቢያለሽ? እኔ ደግሞ የልጅቱን ልብስ ወደ ቦታ ያስያዝኩት ገነት አንቺ እንዳትጠላሽ ነው። ቆይ ሜላት ህፃን ልጅ ነሽ እንዴ? እነሱ እንዴት ሲጫወቱብሽ አንቺ እንደ ህፃን ትሆኛለሽ? ምንም ቢፈጠር ምንም እኮ አንቺ ከምታስቢውና ከምትይው በላይ እነሱ ዋጋና መስዋዕትነት እንድትከፍሊ አድርገውሽ ነው። እንደ ህፃን ልጅ እንዴት ይሸውዱሻል? እንደ ህፃን ልጅ እንዴት አባሽ ትታለልላቸዋለሽ? ምንስ ቢሆን ከዛ ቦታ ላይ ስትወጪና እንትን ስትይ ልብስ ቀይሬ እመልሳለሁ ስታያቸው፣ እነሱ ግን ተቀንጥሰው ነው የሄዱት። እንደ ህፃን ልጅ እንዴት ያታልሉሻል? መቼ ነው ቁም ነገር የምትሰሪው? ብላለቻት። እንዲ አክስቴ እየተቆጣሽ ነው እንዴ? እየተቆጣሽ ሳይሆን እውነታውን እየነገርኩሽ ነው። አንቺ በፍጹም የማመንም የመረዳትን ፍላጎት የለሽም። አየሽ፣ ከምታስቢው በላይ ሁሌ ችግርና ስህተት ነው የምትፈጥረው። ቆይን የምለው አክስቴ፣ እዚህ ቤት የመጣሽው እኔን ልትረጅኝና ልታግዥኝ አይደል እንዴ? አንቺ የራስሽን ሜሽንና ስራ እየሰራሽ ነው እንዴ? ብላለቻት። እኔ ምንም ሜሽን የለኝም። ዝም ብለሽ አፍሻ መጣልሽን አታውሪ። አሁንም ቢሆን እውነቱን ነግሬሻለሁ። እድሜ ዘላለምሽን የሚጸጽትሽን ከባድና አደገኛ ስህተት አትስሪ ብላ አለቻት። እሷም በጣም ተናደደችና እንግዲህ ምንም ማድረግ ስላልቻለች ሜላት ብሽቅ ብላ ከዛ ቦታ ላይ ዘወር ብላ ነው ሄደችው ማለት ነው። መጨረሻ ላይ እንግዲህ ገነትም የሜላትን ሁኔታ ስታያት እነሱ ስለሄዱ አንቺ አትናደጅ፣ በቃ እድልን ሳያፈቅራት አይቀርም። ቆያ ያረ እንደው በፈጣሪ ይቅር ይበልሽ እያለች ሮማን መቃጠል ጀመረች። ልጅ የምን በወጣውና ከአንዲት ተራ ገረድ እንትን ይላል ብላ ስትል እንግዲህ እንዴ ሮማንም እኮ ምን ሆነሻል? እድልም እኮ ልጄ ናት፣ ምን ይወጣላታል? ልቅም ያለች ቆንጆ ጀግና፣ ራሷን መከላከል የምትችል ባለሙያ እና ለቢኒ ብትበዛበት ነው እንጂ እና ታዲያ ቢኒ
ገና በልጅነት ልጅ ወልዶ አንቺን እንዲህ እንትን ማለት አለበት እንዴ ብላ ስትል እንዴ አረገዘች እንዴ? አረ በፈጣሪ ይቅር ይበልሽ አለች ሮማን። ቆይ አንቺስ እንደፈለግሽ አውሪ፣ ከምታስቢው በላይ እኮ ቤተሰቦቿ ሰርታ እንዲሁም ደግሞ ለፍታና ደግማ ተለውጣ ማየትን ይፈልጋሉ። እየሆንሽ ያለሽው ነገር አልገባኝም ገነት። አሬ ዋህነትሽን ቀንሽው አለቻትና ጮህ ብላ መናገር ጀመረች። ወይ ጉድ! ዛሬ ነገር ብሏችኋልሳ ምንድን ነው? እስኪ ቡና አፍሎ ፈታ እንበል። ቢኒያም እንግዲህ በጣም ደብሮ ስለነበረ ሰሞኑን ድብርቱን ለማላቀቅ ቡና እናፍላ ሲባባሉ አይ ቡና እንኳ ይቅርብ ማሚዬ፣ እኔ ገብቼ መተኛ ነው የምፈልገው። ሰሞኑን ልክ አይደለሁም፣ ግን የሆነ ያሰብኩትና ያቀርኩት ነገር ያለ ይመስለኛል። እሱ ሲሳካ አንቺ እንደምትደሰችብኝና እንደምትኮሪብኝ ተስፋ አለኝ ብሎ አላት ማለት ነው። ገነትም እንግዲህ ቢኒያም በጉጉት ጠብቄ ያላት ነገር ምን እንደሆነ እየጠበቀች ትገኛለች። ወይዘሮ ሮማንም በእድል ስቃይ እየተሰቃየ ትገኛለች። እድልም በተደጋጋሚ እሷን እንትን እያለቻት ስለሆነ እየተፈታተነቻት ስለሆነ እንደ ከባድ ነገር እያየችው ይገኛል ማለት ነው። እድልም ሮማንን እንግዲህ ልጇ ቢኒያም እንደሆነ ለቢኒያም ስትነግረው ወደ ውጭ ይዞ ሄዶ አዝናንቶ ካለችበት ድብርት ላይ አውጥቶ እንዲሁም ደግሞ ደስተኛ እንድትሆን ብዙ ነገር አድርጎላት ወደ ቤት ተመልሰው ሲመጡ እሷም እንግዲህ እውነታውን ፍርጥ አርጋ ነገረችው። ቢኒያምም ደግሞ እድል ተኝታ በነበረ ጊዜ ወገቧ ላይ ያንን ጥቁረት ካየ በኋላ በጣም ደንግጦ በመገረም እድልን እያያት ነበረ። እድል ገጠር ሄዳ አባባ ጋር ቆይታዋን በጣም ተገርማ ላንገቷ ይሄ ትውስታሽ ነው፣ ይሄ ላንቺ ታሪክሽ ነው፣ ቤተሰቦችሽን ብታገኝ ልጅ መሆንሽን የሚያረጋግጡበት ትልቅ ነገር ነው። ስለዚህ በደንብ አርግሽ ያዢ፣ በዛ ላይ ደግሞ ራስሽን እንድትጠብቂ እፈልጋለሁ። አክስትየቱ በጣም አደገኛና ከባድ ሴት መሆኗን መረዳት አለብሽ ብሎ ለአንዴና ለመጨረሻ ጊዜ አስረድቶ ከዛ ቦታ ላይ መልሷታል ማለት ነው። እሷም በጣም ተገርማና ተደንቃ እድልም ራሷን መቆጣጠር አቅቷት በሀሳብና በጭንቀት ላይ ከመሆኗ በላይ ቢኒን ማደጎ ቤት ሄዳ ወይዘሮ ሮማን እናቱ እንደሆነች ያረጋገጠችበት ትልቅ ነገር ስለሆነ እንዴት አድርጌ ልንገረው፣ እንዴት አድርጌ ላስረዳው የሚል ከባድ የጥያቄ ምልልስ እየተመላለሰባት ነበረ። እሷም ደግሞ ይሄንን በማሰብ ትልቅ ጭንቀት ውስጥ ሆና ከዛ ከጭንቀት ለማውጣት ቢኒያም ወደ ውጭ ይዟት ሄዶ እንግዲህ በዚሁ አጋጣሚ እሱም ደብሮ ስለነበር ተመሳሳይ ድብርት ነው እሷ ከእድል ጋር ተጣልታችኋለሁ እያለች ወይዘሮ ገነትን መናገር ጀመረች። መጨረሻውን እንግዲህ ለቢኒያም ወላጅ እናት ቤተሰቦችን ይህን ያክል ማግኘት እንደምጓጓ እያደረግሽኝ አንቺ ነሽ፣ ግን ለምንድን ነው ብሎ ሲላት እውነታውን ፍርጥርጥ አድርጋ ስትዘረግፍለት እሱም ደንግጦ ራሱን መቆጣጠር አቅቶታል ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።